ሀሰን የምትባል ልጅ ማለት ነው ምንም ሲጀመር የምታውቀው ነገር የለም ስለ ቡርኬ ማለት ነው። ገብቶሃል አይደል? አርፈ የምትቀመጥ ከሆነ አርፈ ተቀመጥ። ይኸውልህ አስጠንቅቄ ያለሁኝ ለሚፈጠረው ነገር ደግሞ ራስን ብታዘጋጅ ደስ ይለኛል ከዚህ በኋላ ማለት ነው። በቃ አለቀ። ይሄ ጓደኝነት አይደለም። ዝም ብሎ የሆነ አሪፍ መስሎ ቀርቦ በስተጀርባ ደግሞ ሴጣንና ጭራቅሙን ደግሞ ማለት ነው ልትቆም ወይም ደግሞ ላስቆም ይችላል። ገብቶሃል? አርፈ ተቀመጥ። በቃ አይመለከትህም። የራስን ላይፍ መኖር ካለብህ የራስን ላይፍ ትኖራለህ ማለት ነው። ግን በሃይሚና በቡርኬ መሀል ገብተህ ነገር እተበተባለሁ ምትል ከሆነ እተበተባለሁ። ጓደኛ ነን እስከተባላችሁ ድረስ እያንዳንዱን ችግር ከቡርኬ ጋር ወይ ከሃይሚ ጋር ሆናችሁ እንጂ መፍታት ያለባችሁ እናንተ ፕላስ እነሱ ላይ ችግር ካመጣችሁባቸው ምን ያደርጋል ጓደኝነታችሁ? ሰላም ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? እኛ አለን እግዚአብሔር ይመስገን። ያው እናንተም በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ያው እየተፈጠረ ያለውን ነገር ሁላችሁም እያያችሁ ነው። ዛሬ ዋና የመጣሁበት አላማ ያው ትናንት የተፈጠረውን ነገር ሁላችሁም አይታችኋል። ፍፄ ሃይሚን ከቡታጀራ ይዟል ሊወጣ ሞክሮ ነበር እና ብዙ ነገሮች ተፈጥረው ነው ከቡታጀራ ይዟት እንዳይወጣ የተደረገው። እኛም ይሄ ነገር ደርሶን ነበር። ብሩኬና ፍፄ ናቸው እንግዲህ ሄደው ሀሰንን ያስቆሙት፣ ብሩኬ ፍፄ ሀብ እና ያው በዚሁ አጋጣሚ ዛሬ የመጣሁበት ዋና አላማ ሚዲያ ጋም ደውዬለታለሁ እና ሀሰን እንዴት ሃይሚን በዚህ በማይመችና በጣም ውስብስብ በሆነበት ታይም እሷ ከብሩኬ ጎን መሆን ሲኖርባት አንተ ደግሞ ልጅቷን ጭራሽ ይዛት አዲስ አበባ ልትሄድ እንዴት ትሞክራለህ? በጣም ነው ያሳዘንከኝ። ብሩኬ ጓደኛ ብሎ ነው ከአዲስ አበባ ድረስ እዚህ ቡታጀራ ድረስ ጓደኛዬ ነው ይጠቅመኛል፣ ይሄን ነገር ያስተካክልልኛል፣ ችግሮቼን አንድ ላይ እንፈታለን ብሎ አንተን ሲያመጣ አንተ ደግሞ ጭራሽ ማይሆን ነገር ነው ያረከው። ሃይሚን ከቡታጀራ እንዴት ይዛት ልትወጣ ትሞክራለህ? ለዛውም ብሩኬ ሳያውቅ ብሩኬን ሳታማክረው። በጣም ብልግና የማይደረግና በጣም የሆነ የንቀት ነገር ነው ያረከው። አንደኛ ነገር ልጆቹ የሚለያዩበትን ነገር ነው እያሰፋ እየመጣ ያለው እዚህ ጋር እያጠበብክ ሳይሆን እሷን አንተ እዚህ ጋር አዲስ አበባ ይዛት ስለይክ ብቻ የቡርኬና የሃይሚ እንትን ሊፈታ አይችልም፣ ችግር ሊፈታ አይችልም። ችግራቸውን ሊፈቱ የሚችሉት አንተ አዲስ አበባ ይዛት መሄድ ሳይሆን ሁለቱን ከቻልክ ማስማማት ነው እንጂ ያለብህ አንተ እዚህ ጋር እንዴት ሃይሚን አዲስ አበባ ይዛት ልትሄድ ትሞክራለህ? በጣም የማይደረግና የልቅ ነገር ነው ያረከው። በጣም አንተ መሄድ ከፈለክ መሄድ ትችላለህ። እነሱ ልትተባበራቸውና አብራቸው ልትሆን ችግራቸውን ልፈታላቸው ካልቻልክ መሄድ ትችላለህ። ግን አንተ እዚህ ጋር ምን አረክ? ልጅቷን ጭራሽ ይዛት አዲስ አበባ ልትሄድ ሞከርክ እና ፍጹሜ ደግሞ ትክክለኛ ነገር ነው ያረከው። እዛ ጋር ልጁን ታግሰዋል፣ ሻንጣውን ደግሞ አስገብተህበታል መኪና ውስጥም እና በቃ ፍጹሜ ትክክለኛ ነገር ነው ያረከው። ሀሰን ደግሞ የማይደረግ ነገር ነው ያረከው እና እኔ በጣም ነው የተበሳጨሁት ይሄን ነገር ባየው ቁጥር። እና ደግሞ ብሩኬም ሰፈር በጣም ተበሳጭቶ ነበር በመኪና ሃይሚም ካያችሁ መጨረሻ ላይ ራሷን ስታወድቃ ነበር እና ያው አሁን የእሷ ያለችበት ሁኔታ እኔ ልነግራችሁ ፈልገው ነገር ችግር የለውም። አሁን ላይ አሪፍ ሁኔታ ላይ ናት። ትንሽ ተሽሏታል፣ አገግማለች። ያው እንትኑ ነው ጭንቀቱ ነው እንደዛ ያረጋት ነው የተባለው። ፍጹሜ እንደነገረን ከሆነ ጭንቀቱ ነው እንደዛ ሊጥላት የቻለው ጭንቀቱ ነው። ያው እዚህ ጋርም የተፈጠረውን ነገር እያያችሁ ነው። እዚህ ጋር ብሩኬ ልጅ አሳድግ ያልወለደውን ልጅ አሳድግ እየተባለ ነው። በዛ በኩልም እያያችሁ ነው። እሱም ሀሰንም ድጋሚ ሌላ ስትረስ አዲስ አበባ እንሂድ ብሎ ሌላ ሐሳብ ነው እያመጣባት ያለው ማለት ነው። ሐሳብና ሐሳብ በተራረበ ቁጥር ደግሞ ስትረስ ነው በቃ የሚሆነው እና ልጅቷ እየተጨነቀች ያው እንደምታዩት ውጤቱ ራሷን ነው የሳተችው። ምንም በቃ ያው መፍትሄው አንተ እዚህ ጋር መፍትሄ ይሆናል ብለ ያመጣው ነገር ጭራሽ ልጆቹን አበጣብጦ ልጅቷ ራሷን እንድትሰጥ ነው ያረካት ማለት ነው። ስለዚህ አሁን ቤተሰቦች ሃይሚ ያለችበት ሁኔታ በጣም ጥሩ ሁኔታ ላይ ነው። በዚያው አጋጣሚ ነግራችሁ ፈልገው እና ያው ሀሰንና ፍጹሜንም ልናስታርቃቸው እየሞከርን ነው። ግን የሆነ በቃ ሁለቱም ጋር የሆነ የመቃቃር ነገር አለ። በቃ ያረገው ነገር ሀሰን በጣም አናዶታል ፍፄን እና ያው መታረቃቸው አይቀርም፣ ጓደኛ ናቸው እና ያው እናንተም ብዙ አትጨነቁ እና እኔና ሚላም ያው ዶክተር ባለፈው ያልኳችሁ ነገር አንዳንድ ነገሮችን ልንፈታ እየሞከርን ነው። ብዙ ችግሮች ነበር የተፈጠሩት በዛ መካከል እና ዶክተሩንም ልናገኘው እየሞከርን ነው ከካሜራ በስተጀርባ ያው እንደምናገኘው ሙሉ እምነት አለን። ያው ምናልባት ዛሬ እንፈልገዋለን እስቲ ተባብለናል።
ሚሊዮን ጋርም እዚህ ቪዲዮ ላይ ይገባል። ያው ደውዬለታለሁ እየመጣው ነው ምናምን ብሎኛል። እና እኔ እሱ እስኪመጣ ነበር አንዳንድ ነገሮችን ለእናንተ ልላችሁ የፈለኩት። እና በቃ ቤተሰቦች ያው ሁሉም ነገር ለበጎ ነው፣ ይስተካከላል። ደስታ የሚመጣበት ታይም አለ። ብዙ ነገሮች እየመጡ ነው እና ይሄ መጥፎ ነገሮች ደግሞ መምጣታቸው ለኛ በቃ ህይወት ውስጥ አንዳንድ ነገሮችን ሊያስተምሩን ነው መጥፎ ነገሮች ወደኛ ህይወት የሚመጡት ማለት ነው። እና የብሩኬ እና የሀይሚም ህይወት ላይ እንደምታዩት ይሄ መጥፎ ነገር ደስታቸው የሚበጣብጥ ነገር እየመጣ ያለው እነሱን አንድ ላይ ያረግ የሆነ ክፍተት ደግሞ ካላቸው ያንን ክፍተት እንዲደፍኑ ለማሳየት እና ብዙ ነገሮችን ለማስተካከል ነው ያ መጥፎ ነገር የሚመጣው። እና ደግሞ ደስታ ይመጣል እና እኛም እኔና ሚሊዮንም ብዙ ነገሮችን እናንተ ባላያችሁበት መንገድም እሱም የጠፋው አንድም በዛ ምክንያት ነው። በጣም ብዙ ነገሮችን አንድ ላይ እያስተካከልን ነው እና ቤተሰቦች ያው እሱ ጋር ደውዬለት ነበር። እስቲ እየመጣ ነው አሁን። ሚላዬ አማን ነው? ሰላም ነው? እንዴት ነሽ? አለን እንዴት ነሽ? አለ። እስቲ ቤተሰብ ሰላም በላቸው። ሰላም ውድ ቤተሰቦቻችን፣ የጨረቃ ፋሚሊ ንጉሶቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። አው በጣም ነገሮች በጣም የከረሩ ነው ያሉት እንደምታየው ማለት ነው። ሃይሚም በቃ ማሰብ እስከማችል ድረስ ራሷን እስከመሳት ድረስ ያደረሳት ነገር ነበረ። አንዳንድ ደግሞ አሉ ተከፍሏቸው ይሁን አይታወቅም ጥሩ መስለው መጥፎ የሆኑ ሰዎች አሉ። እነዛ ነገር ደግሞ ትክክል መሆን የለበትም ብዬ ነው ማስበው። ምክንያቱም ትክክል ስላልሆኑና ማለት ነው ነገሮችን እየበጠበጡ ስላሉ ማለት ነው። ገብቷል አይደል? በጣም በብሩኬና በሃይሚ ጉዳይ በጣም ብዙ ነገር ብለናል። በማስረጃም ሊሆን ይችላል በጣም በብዙ ነገሮችም ማለት ነው። ገብቷል። አሁን ግን እየሄደ ያለው ነገር እስከመጨረሻው ጊዜ ስናየው ማለት ነው ትክክል አይደለም። እኔ እንደራሴ ሳየው ማለት ነው። ገብቷል አይደል? በጣም ብዙ ነገሮች እየተበላሹ ነው ያሉት። ሀሰን የምትለውም ልጅ ሃይሚን እኔ በቃ አዲስ አበባ ይሻልሻል ነገሮችን ለማበላሸት ነው ወይስ ምንድነው አልገባኝም። ገብቷል አይደል? እሷ ሄዳ አሁን የምትፈጥረው ነገር አለ አዲስ አበባ የለም ምንም ነገር። ገብቷል። ብሩኬና ሃይሚ አንድ ላይ ሆነው ነገሮችን በመተሳሰብና ነገሮችን በአሪፍ በማድረግ የሆነ የተሻለ ደረጃ በተረጋጋ ሁኔታ ነገሮችን መፍታት አለባቸው እንጂ የሆነ ነገር በተፈጠረ ቁጥር ሌላ ድጋሚ ሌላ ጸጸት ወይም ደግሞ ሌላ አደጋ መፈጠር የለበትም እንደራሴ ማለት ነው። ገብቷል። እና የሆነ ነገሮችን ሊመጣ ይችላል። ሁሌ ደስታ የለም፣ ሁሌ መደሰት፣ ሁሌ ደስተኛ መሆን፣ ሁሌ ሀሴት ባሴት መሆን የለም። አንድ ቀን የሆነ መከራ ሊያጋጥመን ይችላል ሰው ነንና ማለት ነው። እና ያንን ነገር ደግሞ መቋቋም ከእግዚአብሔር ጋር ሆነን የሆነ ነገሮችን ማስተካከል ነው እንጂ ያለብን የሆነ ነገር በመጣ ቁጥር ድጋሚ አደጋ መፈጥሩ ሰዎች አላችሁ። በቃ ወይ ከህይወታቸው መውጣት ነው ያለባችሁ፣ ወይ የሆነ ነገር ማድረግ ነው ያለባችሁ። በቃ ወይ ባይመለከታችሁ ደስ ይለኛል። የሆነ በቃ እናቃለን ብላችሁ የሆነ ፊት ብላችሁ የሰውን ህይወት ወይም የሰውን ላይፍ የምትበጠብጡ ሰዎች አላችሁና አርፋችሁ ብትቀመጡ ደስ ይለኛል። ይሄ ትክክል ስላልሆነ ማለት ነው። ምክንያቱም እየበጠበጣችሁ ነው ያላችሁት። በቃ ተፋቷቸው፣ ተዋቸው። በቃ ትክክል አይደለም እያረጋችሁ ያላችሁት ነገር ትክክል አይደለም። ወደ ቀልባችሁ ተመለሱ። በቃ ትክክል አይደላችሁ። በቃ ማናችሁ መቆርቆር ካለባችሁ ቢያንስ ለትንሽዬም ጊዜ ቢያንስ የሆነ ደስታ የሚሰጥ ነገር ወይም ደግሞ የሆነ ምክንያት የሚፈጥር ነገር ብታረጉ ደስ ይለኛል። ምንም እያረጋችሁ ያላችሁት ነገር ትክክል አይደለም። በቃ ከናንተ የሚመጥንም ነገር አይደለም። በቃ ምንድነው ነገር ማባላት፣ ነገር መበውጨቅ ምንድነው? እኔ በጣም እያስጠላችሁኝ ነው። ያው ጓደኛ ነን እስከተባላችሁ ድረስ እያንዳንዱን ችግር ከቡርኬ ጋር ወይ ከሃይሚ ጋር ሆናችሁ እንጂ መፍታት ያለባችሁ እናንተ ፕላስ እነሱ ላይ ችግር ካመጣችሁባቸው ምን ያደርጋል ጓደኝነታችሁ? በቃ እነሱን ወይ ማስታረቅ የሆነ ይህንን ነገር የሚያስተካክሉበትን ሁኔታ ካልፈጠራችሁላቸው በቃ ልቀቋቸው። ከነሱ ህይወት ውጡና ራሳቸው የራሳቸውን ህይወት ያስተካክሉ። ጓደኛ ከሆናችሁ ትክክለኛ ጓደኛ ከሆናችሁ የነሱን ችግር መፍታት እንጂ ያለባችሁ እናንተ እዚህ ጋር መጣችሁ። አሁን ለምሳሌ ሀሰን ነው ዛሬ በጣም እኛን ያናደደን። ሀሰን እዚህ ጋር መጣ ልጅቷን ነይ ተነሺ በአዲስ አበባ ይዘሜል ምን ይሉታል? ምን ይጠቅማል? ምንም የሚጠቅም ነገር የለም። ገብቷል። የሆነ ነገር ማስተካከል ካለብህ የሆነ በአዋቂ ሙድ በአዋቂ ሁኔታ የሆነ ነገሮችን ለማስተካከል ብትሞክር አሪፍ። ግን ምን ማለት ነው? ሃይሚን አዲስ አበባ መውሰድ ከዛ ብሩኬ እዚህ ጋር ሌላ ችግር ለመፍጠር ነው። ምን ማለት ነው? በዙሩ ላይ አረ ብቻ በጣም ይከብዳል ያለው ነገር በጣም እየደበረኝ ነው ያለው። ምክንያቱም በጣም ትክክል ስላልሆናችሁ ማለት ነው። ቢያንስ ወደ ራሳችሁ ወደ ቀልባችሁ ተመለሱ። በቃ ትክክል አይደላችሁም ያለው ነገር ትክክል ስላልሆነ ማለት ነው። ቢያንስ አገናዝቡ ነገሮችን የሆነ ሞክሩ። ጥሩ ነው መጥፎ ነው እኮ ነፃን አይደላችሁማ እንዴ? ምን ማለት ነው እንዴ? በዚህ ጋር የብሩኬ ጭንቀት አለ፣ በዚህ ጋር የሆነ ውጤት ምናምን አለ።
ምንድነው ምን ይባላል? አሁን ትክክል አይደላችሁም። በቃ ማስተካከል ያለባችሁ ነገር ብታስተካክሉ ጥሩ ነው። ወደ ቀልባችሁ ተመለሱ። ሁሌ ህፃንነት የለም። በቃ ሁሌ ምንድነው ሰው ማባላት ወይ የሆነ ነገር መፍጠር የምትችሉ ቢሆን እሺ አሪፍ። ሁሌ ችግር ነው። ሁሌ ችግር ነው። አንድ ጥሩ ነገር የለም። ምንድናችሁ ቆይ እናንተ? አዎ እንግዲህ በቃ ያው ውጤቱንም አይተዋል። አሚላ እዛ ጋር ይዟት ሊሄድ ሲሞክር እና ሀብታሙ ምናምን መጡ። ልጅቷ አሁን በቃ ምን አይነት ስትረስ ውስጥ እንደከተታት ሌላ ነገርም ብሎ ማለት ነው። አሁን አዲስ አበባ ልሰድሽም ብሎ እዚህ ጋር የብሩኬን ችግር ታያለች እና ብዙ ነገሮችን ታስባለች። በዛው አጋጣሚ ምን እንደ ራሷን ስታ ነው የወደቀችው። ይሄ ነገር ራሱ አሪፍ አይደለም። ይሄ ነገር ደግሞ ትክክል አይደለም። ይኸውልህ የሆነ ሰው እኮ ራሱን የሚስተው ማለት ነው የሆነ ነገር ሲሆን ወይም ደግሞ ጨንቆት ምናምን አለን በጣም በቃ ከራሷ በላይ በጣም እየተጨናነቀች ነው ሃይሚ ማለት ነው። ገብቶሃል አይደል? በጣም ብዙ ነገር እያስጨነቃት ነው ያለው። ያ ነገር ደግሞ ትክክል አይደለም። በቃ ቢያንስ ሰው እኮ የሆነ የጥሞና ሰዓት የሚባል ነገር አለ አይደል እንዴ? ስለራሷ እንኳን ማሰብ የማችልበት ታይም ላይ ነው ያለችው። ምክንያቱም የሆነ ነገር በዚህ ስትለው በዛ በኩል የሆነ ነገር ይፈጠራል፣ በዚህ ስትለው የሆነ ነገር ይፈጠራል። ያ ነገር ደግሞ ትክክል አይደለም። በላይፍ ሂስትሪዋ ማለት ነው አንድ ጥሩ ነገር የለም አሁን ላይ እንዴ ምንም በማታውቀው ነገር ነው እዚህ ጋር የተበላለች የተጨነቀችም የደበራትም ያለው ማለት ነው። ገብቷል። ብሩኬንም ብትሄድ ደግሞ በመሀል እያስጨነቁት ያለው ምንም በማያውቀው ነገር ነው። በየውስጥ ትባቺ ሴጣን ጭራቅ ልጅ አለች በዚህ በኩል ደግሞ አንድ የተባረከ ቢኒያም የሚባል ልጅ አለ። ልጄን ስጡኝ፣ በቃ ልጄን ስጡኝ እባካችሁኝ፣ ልጅቱ የኔ ነች ስጡኝ እያለ ብሩኬ ለምን ነገሩን በጣም የሚያሰፉት ሰዎች አሉ። በጣም ቀላል ነገር ሆኖ ሳለ ማለት ነገሩን በጣም የሚያሰፉ ሰዎች አሉ። ከዚህ ነገር ብትጠቆሙ ደስ ይለኛል። በቃ በዚህ ነገር አርፋችሁ ብትቀመጡ ደስ ይለኛል። ምክንያቱም ትክክል ስላልሆናችሁ ማለት ነው። በቃ አርፋችሁ ብትቀመጡ በቃ ያ ነገር ነው እኔ በጣም ደስ የሚለኝ። ወይም ደግሞ አርፋችሁ ብትቀመጡና ቢያንስ ምንም ነገር ማችሉ ከሆነ በቃ መቀመጥ እኮ አሪፍ ነው አንዴ። ወይ መፍጠር የምትችሉ ከሆነ የሆነ ነገር እየፈጠራችሁ ቢያንስ በቃ ለሰው የሆነ ቁም ነገር ያለውን ነገር ብታስጨብጡ አሪፍ ነው። ምንም ነገር በቃ አትችሉም፣ ምንም ነገር መስራት አትችሉም። አርፋችሁ ብትቀመጡ ደስ ይለኛል። የሰው ላይፍ አበጥብጡ በቃ እኛም በቅቶናል። አርፋችሁ ተቀመጡ። ያው እንትና ሚላ አይተሽዋል። ባለፈውም ቢኒያም እንታን አግኝቶት ነበር፣ ሀሰንን አግኝቶት ነበርና ያው የመለሰለትን መልስ ካያ ልጄን ስጡኝ፣ ልጄን ላሳድግበት እያለው አንተ ልጅ አይደለም በቃ ውጤቱን አይተሃል። ውጤቱ የብሩክ ልጅ ነው። ብሩክ ልጁን ማሳደግ አለበት ሲጀመር ማለት ነው። ሀሰን የምትባል ልጅ ማለት ነው ምንም ሲጀመር የምታውቀው ነገር የለም ስለ ብሩክ ማለት ነው። ገብቶሃል አይደል? አርፈ የምትቀመጥ ከሆነ አርፈ ተቀመጥ። ይኸውልህ አስጠንቅቄ ያለሁኝ ለሚፈጠረው ነገር ደግሞ ራስን ብታዘጋጅ ደስ ይለኛል ከዚህ በኋላ ማለት ነው። በቃ አለቀ። ይሄ ጓደኝነት አይደለም። ዝም ብሎ የሆነ አሪፉን መስሎ ቀርቦ በስተጀርባ ደግሞ ሴጣንና ጭራቅሙን ደግሞ ማለት ነው ልትቆም ወይም ደግሞ ላስቆም ይችላል። ገብቶሃል? አርፈ ተቀመጥ። በቃ አይመለከትም። የራስን ላይፍ መኖር ካለብህ የራስን ላይፍ ትኖራለህ ማለት ነው። ግን በሃይሚና በብሩኬ መሀል ገብተህ ነገር እተበተባለሁ ምትል ከሆነ እተበተባለሁ። ገብቶሃል? አላዳምጥም። እዚህ ጋር ልቆም ትችላለህ ማለት ነው። እየቀለድኩ አይደለም፣ ይኸው እያስጠነቀቅኩ ነው። አርፈ ተቀመጥ። በእነሱ ላይፍ አይመለከትም። እንደ ጓደኝነት ማድረግ ያለብን ነገር ታረጋለህ። አሊያም ደግሞ አላቅም ወይም ደግሞ ምንም አይመጣም የምትል ከሆነ ደግሞ እሱን አሳያለሁኝ ነው እያልኩ ያለሁት። አርፈ የምትቀመጥ ከሆነ አርፈ ተቀመጥ። ነገር አተብትብ። ሌላ ነገር እኔ ምንም አልልህም። ከዚህ በኋላ ማውራትም አልፈልግም። አርፈ የምትቀመጥ ከሆነ ትቀመጣለህ ማለት ነው። ያው በቃ ቤተሰብ ቢኒያምም እያለ ያለውን ነገር ሁላችሁም እያያችሁ ነው። ልጄን ላሳድግበት እያለ ትናንትም እዩን እየተማጸናት ነበር እና ቢኒያም ልክ ነህ። ሁሉም ነገር እኔና ሚሊዮን በጣም ብዙ ነገሮችን እያስተካከልን ነው እና ገና ዶክተር ጋር ጭራሽ ኤዲን የቀየረውንም ዶክተር እኛ ብሩኬ ጋር ይዘን መሄዳችን አይቀርም። ሁሉም ያኔ እዛ ጋር የብሩኬ ልጅ ነው ያለ እያንዳንዱ ሰው ዋጋ መክፈሉ አይቀርም። መጨረሻው ማለት ነው። መጨረሻው እኮ አሪፍ ነገር ስለሆነ ማለት ነው። አሁን እዚህ ጋር መቸኮል የማይጠበቅብም ሰው ቢገብቷል አይደለ? መጨረሻው ማንንም ሰው የሚያውቀው ነገር ነው። በቃ አለቀ። የሆነ ነገር በፌክ የሆነ ነገር አድርገው ምናምን ብሩኬ ምናምን ለማሳቅ የሚሞክሩ ሰዎች አሉ። አሪፍ ነው። ለአሁን ሊደሰው ይችላሉ። መጨረሻቸው እንደማያምር አሁንም እነግርሃለሁ ማለት ነው። ገብቷል አይደል? እሱ ምንም የማያሳስብ ነገር እኔ የምጨነቅበትም ነገር አለ። ምክንያቱም መጨረሻውም ስለማውቀው ማለት ነው። ግን ይሄ አለ አይደለ? በቃ የሆነ በቃ ተመችቷቸው ነገር ለማባላት ሃይሚና ብሩኬ ለመነጣጠል የሚያደርጉትን ጥረት ደግሞ ማለት ነው እዚህ ጋር ላስቆማቸው እችላለሁ እያንዳንዳቸው ማለት ነው። እሱ ለኔ ትተውልኛል። ገብቷል አይደል? ግን ከዚህ በኋላ ማንም ሰው በሃይሚና በብሩኬ ማንም ነገር ሰው ጥልቅ እንዲልባቸውም አልፈልግም። እኔ ከዚህ በላይ ምንም ማወራውም ነገር የለኝም። ያው ቤተሰብ እኛም በጣም ተሰምቶን ነው
ዛሬ እንደዚህ ልንናገር የቻልነው እንጂ ውስጣችን የትኛውም ክፋት ኖሮ አይደለም። ግን የተፈጠረው ነገር በጣም እኛ ተሰምቶን ነው። እዚህ ጋር በተለይ ሚሊዮን በጣም ስለተናደደ ነው እንደዚህ አይነት ቃላቶችን የተናገረው ማለት ነው። እና ደግሞ መናገርም ስላለበት ነው። ለምን ይሄ ነገር ዛሬ እኛ ዝም ካልን ነገ ምን እንደሚፈጠር ምንም ማረጋገጥ የለም። ከዚህ በላይ ምን አለ? ሃይሚ ራሷን እስከምስት ብሩኬም የሆነ ነገር ቢያንስ እንደ ድሮ አይደለም። ብሩኬም ካየኸው በቃ እግራ ገብቶታል፣ ፍዝዝ ብሏል። ገብቷል አይደል? ጓደኞቹም እንደምታያቸው ነገር መፈትፈት እንጂ ማለት ነው ምንም ነገር መልካም ነገር ሲሰሩ ማስተካከል ሲሰሩ አላየሁም። ያ ነገር ደግሞ ትክክል አይደለም። በቃ ትክክል ከሆናችሁ የሆነ ነገር የሚጠቅማቸውን ነገር ብታረጉ በቃ አለቅ። በቃ ቤተሰብኛም በጣም ስለተሰማን ነው እንደዚህ አይነት ነገሮች የተናገረው እና መስተካከልም ካለባችሁ ተስተካከሉ። የምትስተካከሉ ከሆነ አርፋችሁ ተቀመጡ። አልቀመጥም ካላችሁም ደግሞ መልካም ነገር አርጉ። ማታረጉ ከሆነ ደግሞ ብትጠፉ አሪፍ ነው። በቃ ይቅርባችሁ። ከነሱ ህይወት ወጣችሁ የራሳችሁን ህይወት ኖሩ እና ቤተሰቦች ጥሩ ነገሮች እውነታዎች ደግሞ መውጣታቸው አይቀርም በቅርቡ። እኛም ከካሜራ በስተጀርባ በጣም ብዙ ነገሮችን እያደረግን ነው ለእናንተ እና ያው ስላዳመጣችሁን በጣም እናመሰግናለን። ቤተሰብ እንወዳችኋለን።